የሚቀጥሉት ተሸላሚ እንኳን ለእናንተና ለኔም ሰርፕራይዝ ናቸው እና ምንም የምለው ነገር የለኝም እኔ ስለዚህ በቀጥታ ወደ ቪዲዮ ትሄዳላችሁ እኔም እንደናንተው አብሬ ነው ማየው እና ወደሚቀጥሉት ተሸላሚ እንሄዳለን አመሰግናለሁ ትዝታ አንተነ ትዝታ ምለብኝ ትዝታ አንተነ ትዝታ ምለብኝ በቁም ነገር መድረክ ሰው ከሰው ይለያል ሰውና ኑሮ ይመዘናል በተለይ ደግሞ ለራስ በመኖርና በመድረስ ያለንን በመስጠት ከሌለውም ላይ በማካፈል ሂደት መልካምነት ይታያል ዛሬ በዚህ ረገድ በማህበረሰባችን ውስጥ በዋናነት በቶሮንቶና አካባቢው በመልካምነታቸው ከምናነሳቸው ከምንጠቅሳቸው የእህታችንን ሳምራዊት ኃይሉን ነገር ለናነሳ ወደድን እህታችን በህይወት ጉዟ በከፍታ ደረጃ ለመቀመጥ ከሚችሉት ቀዳሚ ናት የአዲስ አበባ ልጅ ናት ተካፍለው የሚበላባት ማነ ከየት ነህ ተብሎ የማይጠየቅባት የፍቅር ሀገር የፍቅር ከተማ በቶሮንቶ የፒ2ፒ ፒፕል ቱ ፒፕል ድርጅት ከተመሰረተ አንስቶ በተለይ በኢትዮጵያ ለሚያሳድጋቸው ልጆች ትልቅ እርዳታ በማድረግ ትታወቃለች ሳምሪ በቶሮንቶ ቅድስተ ማርያም ካቴድራል ጠንካራ አገልጋይ ደጋፊ ደራሽ ናት የካቴድራሉ ህንጻ ሲሰራ ከፍተኛ ድርሻ ለተወጡት ፍቅሬ ደምሴ የምስጋና ፕሮግራም ሲዘጋጅ ሐሳቡንና ስራውን ካከናወኑት መካከል እህታችን ሳምራዊት ኃይሉ ቀዳሚ ናት በጎ ማህበር ታሞ የተኙትን በመጠየቅ በሩቅና በቅርብ ያሉትን በመድረስ በመደገፍ ሳምራዊት ኃይሉ ብዙ ተግባር አከናውናለች እንዲህ አይነት ተግባር የሚያከናውኑ ሁሌም እንዲነገርላቸው አይሹም ዋጋቸውን የሚቀበሉት ከማን እንደሆነ ያውቁታልና ዕውቅናና ምስጋናን ይሸሹታል ቢሆንም ለሰሩት ተግባር ማመስገን ዕውቅና መስጠት ግድ ነው ብርሃን ቴሌቪዥን ለሳምራዊት ኃይሉ የ2025 ታላቁን ዓመታዊ ዕውቅና ይሰጣል ለማስታወስ ያህል ሳምራዊት ኃይሉ ያቶ ዋለልኝ ተሾመ ባለቤትና የታዋቂው የጥበብ ሰው የማህበረሰባችን እንቁ አቤል ዘዊኬንድ እናት ነች እንኳን ደስ ያለሽ መልካም ሰው ይላል ብርሃን ቴሌቪዥን እውነተኛ ሰርፕራይዝ ነው እና ወይዘሮ ሳምራዊት ኃይሉን ወደዚህ ጋብዛለሁ ላደረጉት ታላቅ አስተዋጽኦ በህብረተሰብ ውስጥ እንግዲህ ያው ቀጣይ ተሸላሚ እሳቸው ናቸው ወይዘሮ ሳምራዊትን ወደ መድረኩ ጋብዛለሁ በትህትና ከልብ አመሰግናለሁ በተለይ ሳምራን አስመልክቼ እኔ በግሌ መናገር መፈልገው ነገር አለ ሳምራ እዚህ ሀገር ከመጣው ነው ማቃት በጣም ጥሩ ሰው ነች ከ25 አመት በላይ ነው ማቃት በተለይ ፒ2ፒ ካናዳ እኔና እሷ ጋሾናስ ነበርን ነጭ ልብስ በተለይ እኔና እሷ የሼፍ ልብስ ለብሰን ነበር ዛሬ 25ኛውን አመት ያከበረውን ፒ2ፒ ጠብሰን ስጋ ምናምን በርገር ሰርተን ከዛ በኋላ ነው እንግዲህ ፒ2ፒ 25 አመት ብዙ ልጆች አስተምሯል ብዙ ረድተዋል ሳምራ በቤተክርስቲያንም በግል ደረጃ በማህበረሰብ ውስጥ በጣም ጥሩ ሰው ነች ግን እጅግ በጣም አይናፋር ስለሆነች ልነግራትም አልፈለኩም ለአንድ ሰው ብቻ ነው ያማከርኩት ምክንያቱም ዛሬ መመሰጋገን አለብን ያን አስመልክቶ ነው ይሄ ሽልማት የደረሳት ደሞ ይገባታል እስቲ በጨብጨባ እንደሚገባት አሳብ ይገባታል ከልብ አመሰግናለሁ ሳማ እግዚአብሔር ይስጥልን ዋለም ቴንኪዩ ጌታዬ ቴንኪዩ ተባረኩ እግዚአብሔር ይስጣችሁ
በጣም እናመሰግናለን። ሰላም ብርሃን እና የብርሃን ቲቪ ታዳሚዎች፣ ብርሃን ቲቪ እንኳን ለ15ኛ ዓመት የአገልግሎት ዘመን አደረሰ። ንጉሴ ነኝ ከሲቲ ኦፍ ቤሪ። በስራ መብዛት ምክንያት በዚህ ፕሮግራም ላይ ለመታደም አልቻልኩም። ነገር ግን መልካም ምኞቴን ለመግለጽ ፈልጋለሁ። the last 15 years ካሜራ በመሸከም በየኢቨንቶች ነው ቸርች ላይ ኮሚኒቲ ኢቨንቶች፣ ሰላማዊ ሰልፎች ሁሉም ላይ በመገኘት ኮሚኒቲውን በኢንፎርሜሽን አዌር እንዲሆን ባደረከው ኮሚትመንት ትልቅ አድናቆትና ምስጋና አለኝ። ስለዚህ ላደረከው ነገር ሁሉ በጣም በጣም ክብር ይገባሃል። again በአካል መገኘት ባልችልም ይሄ ሰርቲፊኬት በሲቲ ኦፍ ቤሪ እና በአጠቃላይ በሜሩና በኔ ሳይን የተደረገ ሰርቲፊኬት አዘጋጅቻለሁ። ሆፕፉሊ የሆነ ሰው እንግዲህ ያበረክትልሃል። መልካም ምሽት ይሁንላችሁ። ያበረክታለሁ። ሲቲ ኦፍ ቤሪ በጣም ደስ ይላል። በጣም ደስ ይላል። ሰላም ጤና ይስጥልኝ። ስቴላ ባላለው የመጣሁት ከደስታ ሆምስ ነው። ምንሰራው ከሪማክስ ክሮስሮድስ ጋር ነው። ደስታ ሆምስ ላይ ያለ ነው እኔና ቶማስ ደስታ ነን። ሰላም ጤና ይስጥልኝ። ቶማስ ደስታ ባላለው የመጣሁት ከሪማክስ ክሮስሮድስ ነው። የምንታወቀው ደስታ ሆምስ በሚባል ብራንዲንግ ነው። ቶሮንቶና አካባቢው ላይ ነው የምንሰራው። እንሸጠው ያዘጋጀነው አንድ ቤት አለ፣ አስጎበኛችኋለሁ። ባርቢኪው ለማድረግ ከቤተሰብ ጋር ለመዝናናት ወይም ማታ ማታ ብቻም ሆኖ ሪላክስ ለማድረግ የተሰራ ቦታ ነው። ደስ ይላል። በጣም ብዙ ሱቆች ያሉት የገበያ ማዕከል ነው። ኢትዮጵያውያንም ሆነ ኤርትራውያን ቢልዲንግ ለመግዛት የምታስቡ እንደዚህ የምታስቡ ከሆነ ያው ደውሉልንና መነጋገር እንችላለን። ብርሃን ቲቪ ኮሚኒቲያችንን የሚያገለግል የኛ ፓርቲ የሆነ አንድ ሰው ነው። የዘንድሮን የብርሃን ቴሌቪዥን 15ኛ ዓመት ምክንያት በማድረግ ስፖንሰር በመሆናችን ደስታ ሆምስ ለረጅም ጊዜ እዚህ ሙያ ላይ ቆይተናል እና በፊት የነበረው የአዌርነስ ችግር ነበር። ብዙ ሰው ቤት መግዛትም አይፈልግም ነበር። ብዙ ሰው ቤት ኢትዮጵያ ሰራለሁ በኢትዮጵያ ገዛለሁ ነበር የሚለው እንጂ እዚህ ካናዳ ላይ ቤት ገዝቼ እኖራለሁ ብሎ አያስብም ነበር። አሁን ግን በተቃራኒው በጣም ብዙ ሰው እዚህ ቤት ገዛለሁ፣ እዚህ ልጆቼን አሳድጋለሁ፣ እዚህ ኢንቨስትመንት ፕሮፐርቲ ገዛለሁ እያለ በጣም ሞቲቬትድ የሆነ ኮሚኒቲ ነው ያለን ቤት ለመግዛት አሁን። ስለዚህ ያንን ችግር ተወጥተነዋል ብዬ ገምታለሁ። ቤት ለመግዛት የተወሰኑ ቅድመ ዝግጅቶች ያስፈልጋሉ። አንደኛው ያው ከቤት በፊት ሞርጌጅ ማዘጋጀት አለብን። ይህ ማለት ቤት ልንገዛ ስንል ማነው ቤቱን የሚያበድረን ማለት ነው። ብዙውን ጊዜ ሞርጌጅ ለማዘጋጀት ደግሞ የሚያስፈልጉን ዳውን ፔመንት አለ፣ ክሬዲታችን መስተካከል አለበት፣ ስራ ሊኖረን ይገባል። እነዚህ ከቤት መግዛት ጋር አብሮ የሚያያዙ ነገሮች ናቸው። አንድን ሰው ቤት ከማሳየታችን በፊት ከኛ ጋር ቁጭ ብለን ስንወያይ መጀመሪያ የምናነሳው የሞርጌጅ ነገር ነው። ምክንያቱም ቤት በአሁን ሰዓት ብዙ ቤቶች አሉ፣ ነገር ግን ሞርጌጅ ከሌለ ቤቱን መግዛት ስለሚከብድ፣ እኔም ደግሞ በዚህ ስራ ላይ ከዚህም በፊት እኔ ሞርጌጅ ኤጀንት ነበርኩኝ። አሁን ወደ ሪል ስቴት ዞረናል። ስለዚህ ዋናው ቅድመ ዝግጅት የሚያስፈልገው ክሬዲት ስኮርን ማስተካከል፣ ዳውን ፔመንት ሴቭ ማድረግ እና ሞርጌጅ ማግኘት ነው። ብዙውን ጊዜ መክፈል ካቃታቸው ሰዎች አንዳንድ ሰዎች እንደዛ ሀፕን እያደረገ ይደውሉልናል። የመጀመሪያው ኦፕሽን የምናደርግላቸው ሜቢ ሙሉ ቤቱን አከራይተው እነሱ ዝቅ ባለ ገንዘብ የሆነ ቦታ ሄደው ተከራይተው እንዲኖሩ አሲስት እናደርጋቸዋለን። ያው ሁሉም ሰው አንዳንዴ ትሩ ባድ ታይምስ ያልፋል። ይሄም ስለሚያልፍ አሲስት እናደርጋቸዋለን የምንችለውን ያህል ማለት ነው። ግን ካልሆነና የግድ መሸጥ ግዴታ ከሆነ ደግሞ ቤታቸውን ጥሩ ገንዘብ እንዲያወጣ ስቴጅ አድርገን ፕሮፌሽናሊ ፎቶግራፍ አስነስተን ትናንሽ ስራዎች ካሉም ከኛ ጋር የሚሰሩ ኮንትራክተሮች አሉ። ኮንትራክተሮቹ መጥተው ቤቱን አስተካክለው ማርኬት ላይ እናወጣውና በጥሩ ዋጋ ለመሸጥ እንሞክራለን ማለት ነው።
ያው ስለ ራስ ማውራት አይሆንብንና ብዙውን ጊዜ ብዙ ከኛ የገዛ ሰው ከጋዥና ከከስተመርና ከክላይንት ሪሌሽንሺፕ አልፎ ወደ ቤተሰባዊነት ወደ ጓደኝነት ነው። ኦልሞስት ይሄ ሰው ተከፍቷል የምለው በጭንቅላቴ ሊመጣልኝ የለም። ብዙ ሰው ግን ደስተኛ ነው። ኢትዮጵያ ኮሚኒቲን በብዛት ሰርቭ እናደርጋለን። አብዛኛው ክላይንቶቻችን ኢትዮጵያውያኖች ናቸው። የኢትዮጵያውያንን ችግር ስለምንረዳ እኛም ከዛ ውስጥ የመጣን ሰዎች ስለሆነ እንዴት ነው የምናግዘው ብለን ብዙ የረዳናቸው ሰዎች እስካሁን ይሄን ያህል በትልቁ ተከፍቻለሁ ወይም ደስተኛ አይደለሁም ያለ ሰው አላጋጠመንም። ያው እዚህ ላይ ነው ያለው። እኛ በአሁን ሰዓት የምንሰራው በቶሮንቶና አካባቢው ማለትም በቶሮንቶ፣ ሚሲሳጋ፣ ብራምተን በዌስት በኩል፣ በኢስት በኩል ደግሞ ቶሮንቶ፣ ስካርቦሮ፣ ፒክሪንግ፣ ዊትቢ፣ ኦሾዋ ያሉትን አካባቢዎች በአጠቃላይ በቶሮንቶና አካባቢው ላይ እንሰራለን። አንድ ትልቁና ደስ የሚለው ነገር በፊት ያልነበረ ነገር ብዙ ሰው መጀመሪያ ቤቱን ነበር የሚገዛው። አሁን ግን ብዙ የኮሚኒቲ ሜምበሮቻችን ኮሜርሻል ፕሮፐርቲዎች እየገዙ ነው። አሁን ካያችሁ ዳንፎርዝ ላይ ሊትል ኢትዮጵያ ለማለትም ራሱ እየሄድንበት ያለነው ርቀት ዳንፎርዝ ላይ ያለው ኦነርሺፕ በጣም ስለበዛ ነው። እድለኛም ሆነን እኔና ስቴላ ብዙ ቢልዲንጎች ሸጠናል ዳንፎርዝ ላይ። ጥሩ ኤክስፒሪየንስ አለን ኮሜርሻል ፕሮፐርቲዎችን በማሻሻጥ ኢንክሉዲንግ ትላልቅ ፕላዛዎችን አሁን አበሻው እየገዛ ነው። መልቲፕሌክሶችን 4ፕሌክስ፣ 5ፕሌክስ፣ 6ፕሌክስ የሚባሉ ትላልቅ አፓርትመንቶችን አበሻው እየገዛ ነው። ስለዚህ ደስተኞች ነን ብቻ በጣም። ለማህበረሰቡ ማስተላልፈው መልእክት ያው ኮሚኒቲያችን እንዲጠነክር አልፎም ተርፎም ልጆቻችን ያው ካናዳ ላይ ስር እንዲኖራቸው መሰረት እንዲኖራቸው ፋሚሊ ያው ኮሚኒቲ ፋሚሊ ከስሩ አለ። ፋሚሊ ደግሞ ብዙ ጊዜ ቤት ይፈልጋል። እኛ ደግሞ ስማችንም ደስታ ሆምስ ነው የምንመኘው። የደስታ ቤት ይሁንልዎት ነው የምንለው። የኛ ዋና ዓላማ የቤት ባለቤት ማድረግ ነው እናንተን። ስለዚህ መመክረው ወይም ማስተላልፈው መልእክት ምንም ነገር ከሆነ ቦታ ከታሰበ ይደርሳል፣ ይሰራል፣ ይሳካል። ስለዚህ እኛ በምንችለው የሙያዊ እገዛ ለማድረግ ሁሌም ዝግጁ ነን። ጥያቄዎች ካላችሁ ደውሉልን እና እናንተን ባለቤት ለማድረግ ሁሌም ዝግጆች ነን። ዳይኒንግ ሩም ወይም የመመገቢያ ክፍል ማለት ነው። አብሮ ደግሞ ያለው ይሄ ፎርማል ሊቪንግ ሩም ይባላል። ወይም ደግሞ እንግዳ ሲመጣ እንግዳ የምናስተናግድበት የሆነ ዲስከሽን ሲኖር የምንቀመጥበት አይነት ቦታ ነው። እዚህ ጋር እንደምናየው ይሄ ፋሚሊ ሩም ወይም ቤተሰብ የሚሰበሰብበት ሳሎን ነው። በዚህ በኩል ደግሞ አብሮ ያለው ኪችኑ ወይም ምግብ የምናመስልበት ቦታ ነው። ኪሎ አካባቢ ነው ዳንፎርዝ ላይ። ይሄ የምታዩት ከኋላችን ያለው ትልቅ ህንፃ በቅርብ ጊዜ ውስጥ በ4 ኪሎ ፕሮፐርቲ ቢዝነስ ፐርቸስ የተደረገ ነው፣ የተገዛ ነው። ደስ ይላል። በጣም ብዙ ሱቆች ያሉት የገበያ ማዕከል ነው። ኦፊሶች፣ የተለያዩ ቢዝነሶች ተከራይተው ቢዝነሳቸውን የሚሰሩበት ነው። እንደዚህ ያለ ትላልቅ ኢንቨስትመንትም ኮሚኒቲያችን ማድረግ ጀምሯል። ስለዚህ በጣም የሚያስደስት ነገር ነው። በደስታ ሆምስ ስለተጠቀሙ እናመሰግናቸዋለን። ኢትዮጵያውያንም ሆነ ኤርትራውያን ቢልዲንግ ለመግዛት የምታስቡ በነጠላም ሆነ በግሩፕ ሆናችሁ ሁል ጊዜም በራችን ክፍት ነው። በረጅም ጊዜ ያካበርነውን ሙያዊ እርዳታ ለመስጠት ሁል ጊዜም ዝግጁ ነን። እንደዚህ ያለ ኢንቨስትመንት መግዛት የምትፈልጉም ከሆነ በማህበርም ሆነ በኮርፖሬሽንም በፓርትነርሺፕም የብዙ ዓመት የስራ ልምድ ስላለን ሞርጌጁን ከማግኘት ፕሮፐርቲውን ፈልጎ ከማግኘት ጥሩ ጠንካራ ዋጋ ኔጎሺዬት አድርገን ዋጋ በማስቀነስም የብዙ ዓመት ልምድ ስላለን እንደዚህ የምታስቡ ከሆነ ያው ደውሉልንና መነጋገር እንችላለን። የዘንድሮን የብርሃን ቴሌቪዥን 15ኛ ዓመት ምክንያት በማድረግ ስፖንሰር በመሆናችን ደስታ ሆምስ በጣም ደስተኛ ነን። እንግዲህ ብርሃንንም በጣም የምናከብረው የኮሚኒቲያችን ሜምበር ነው። እንግዲህ ከእግዚአብሔር ጋር ጥሩ ጊዜ እናሳልፋለን። የዛን ቀን በብርሃን ቲቪ ኮሚኒቲያችንን የሚያገለግል የኛ ፓርቲ የሆነ አንድ ሰው ነው። በዚህ ዓመት በሚያደርገው የ15ኛ ዓመት የብርሃን ቲቪ ዝግጅት ላይ ስፖንሰር በመሆናችን በጣም ደስተኞች ነን። ሁላችንም ተገናኝተን ጥሩ ጊዜ እንደምናሳልፍ ጥርጥር የለኝም።
በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ፣ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ሥራ ወደ እናንተ ለመድረስ ትጋቱን